እውነት ነው ያልከው የታለ ዴቭ አሳየኝ እውነቱ የታለ እቺ ክብረ ቢስ ናት ልጄን በቆሙ ጥለው የሄደችው የምን ጉዳይ ምንድነው እሱ እሷ የምትለውን ነገር ደግሞ መስማት አለብኝ ያን ሁሉ አብር ከበላ በኋላ ውጡ ዱፒ ጅኒ ጃንጋ ምናምን ይላል ፊቷን ማበላሸት በጣም ጥሩ ሐሳብ አመጣሽ ይቻለ የምትባል ልጅ ወደ መጣችበት ካልተመለሰ ሰላም የሚባል ነገር የለም ከዚህ እንደወጣው መጀመሪያ ቤዛን ነው መገለል ዴቭ የሚባል ሰው ከእንግዲህ በኋላ አላውቅም አደይ በቃ ወሰንሽ አሁን እየተከለፈለፈች ትመጣለች አይ ብለሽ ሌላ ነገር አደርጋለሁ የምትይ ከሆነ እኔ ቀድሜ ማድረግ ነው እስኪ ያለው ምን እንደምታመጣ እውነት ነው እንዴ ቤዛ ተፈታች አዎ ማዬ የበፊታችን ብናስተውስ የማይበደልስ ለምን ችግር ቀርቶ ጉድጓድ ውስጥ አጥቶ አንተ ምን ይመለከታል እኔ ስላሹ ምንም መስማት አልፈልግም ሮማን ለምን እንደዚህ ታረጋለህ ጠላቶች ስላልሆነ ማለቴ ማውራት ስለምንችል አደይ ልታገባት ነው ምን አማራጭ አለ በቃ እኔስ ዴቭ በቃ ይኸውልሽ አደይ ምንም ማስተባበያ ንግግር አልፈልግም አውቃለሁ እናት እንደማይሆን ነግራለች ግን ደግሞ አስረድታት ነገሮችን ታስተካክላለህ ብዬ እየጠበቅኩ ነበር በጣም ይቅርታ አደይ ለኔም እኮ ካንቺ መለየቱ በጣም ከባድ ነገር ታውቂያለሽ እስካሁን አላመንኩም መጀመሪያ ብዙ ነገሮችን ማስተካከል ትችል ነበር እኔም ብትወደኝና ለኔ ያለ ቦታ ትልቅ ቢሆን ኑሮ ነገሮች እንደዚህ እንዲሆኑ አትፈቅድም ነበር ቆይ ምን እያልሽ ነው አደይ እኔ እኮ በጣም ነው የምወድሽ አይደል ቆይ ይሄን ያህል ትጠራጠሪያለሽ ማለት ነው አደይ ላንቺ ያለኝ ነገር መቼም አያበቃ አደይ በጣም ነው የማፈቅርሽ ሙሽርነቴን ህልሜን ገደል ከከተትከው በኋላ ያለፈው ቃልክን አትድገምልኝ እውነት ቢሆን ኑሮ ዛሬ እሷ የምትለውን ነገር ደግሞ መስማት አለብኝ እሷ እንዳለችው ቤሪ ላግባትን በቃ ይበቃል እንዳጨርሰው መስማት አልፈልግም ውሳኔን አከብራለሁ እንደፈለክ መሆን ትችላለህ እሺ ወይኔ እቺ ክብረ ቢስ ናት ልጄን በቆሙ ጥለው የሄደችው ቆይ ጥብቂ ይሰራልሻለሁ ምንድነው እሱ አሹ ወቤትም እኮ የለችም እኔ ካንተ ጋር መስለኝ ነበር እኔም እኮ ሳሎን ገብቼ አጣት ተቤት ማለት ተመኝታ ቤቷም የለችም ምንድነው እሱ እሺ አስወጣሃት ኧረ እኔ አላስወጣኋትም እትይ እና ወዴት ሄደች እኔ እንጃ እኔ ምን አውቄ አሁን እኮ መጣ አስወጣ አይ ስትለኝ ጊዜ አይሆንም አልኳት መጀመሪያ እናትሽን አስፈቅጂ ይብያት እኮ ነበር ኧረ ታዲያ እንደዛ ካልካት አሁን ወዴት ሄደች ከዛ በኋላ እንዴ ወይኔ ምንድነው እሱ አሹ አታላኛለች እትዬ ይሄ ደግሞ ምን ማለት ነው አንተ ልጅ ነህ እንዴ ሰው የምታታልልህ ኧረ እንደዛ አይደለም እትዬ ታዲያ እንዴት ነው አሹ እሺ የታልሽ ፍቅር ሮማኔ ክው ብላለሃለሽ ብላኝ ደንግጬ ሄድኩኝ ስመለስ የለችም ስጣራ የለችም አሁን እኮ መፈልጋት ለምን እንደዛ ዋሸሽ ብዬ እኮ ልጠይቃት እኮ ነው ተዋይናፍቅሽማ መናፈቁን ተወውና የት ነበርክ የትም እዚሁ ነበርኩ ደሞ እቴ ተፈታች ሰምተሻል እንዴት ምን እንዴት አለው እንኳን ደስ አላትኝም እንዴ ምን የሚያስደስት ነገር አለ ይልቅ አንተ ነህ ለሊ ቤት የገባው ቆይ እንዴት ሰማሽ ምን ቀርቶ ገባ ባቡር የመቶ እኮ ሊያንቀኝ ነበር አንቺን ደግሞ ምን አርጊ ብሎ ነው የሚያንቅሽ ዳኔት ነው ያለው ብሎ ነው እንዴ አንቺ እኮ አታስተማምኝም ይሄን ያስከተለሽዋል እንደዛ ማድረግ በፈልግ ኖሮ አደርገው ነበር አሁን ቁጭ በል ዶክተር እንዴት ነህ አለሁልሽ አደይ የለችም እንዴ አደይ አሁን የሆነ ቦታ ሄደች ምን ነው ፈለካት እንዴ አይ ሰሞኑን ጠፋች ብዬ ነው ይሄን ደህና ነች አይደል አዎ አሁን ደህና ነች ተረጋግታለች እሺ በቃ እንደዛ ከሆነ እኔ ልሂድ ግን ለሊ እኔ የምልሽ ወይ ዶክተር ባቡሬ እኮ ቤዛን ተፈታችና ችግር እንደፈጠረች ነገር አዎ ዶክተር በድጋሚ ቤዛ ላይ ክስ መመስረት አለብኝ አፈታቷ ምንም ልክ አይደለም አዎ ለሊ እኔም እኮ ፖሊስ ላወራ ሞክሬ ነበር ግን ደግሞ ቤዛን ነፃ የሚያደርግ ገጀራው ጋር ማስረጃ ተገኝቷል ነው ያለኝ ገጀራው እስር ቤት ነው አዎ ለሊ ጥሩ እሱ ነው ችግር እየፈጠረብኝ ያለው እሱ ነው እጂ ማውራት ካለብኝ ማውራዋለሁ እንዴ ለምን እሱ የሚያውቀው ታሪክ አለ ዶክተር እሺ በቃ እሱ ማዋራት ፈልጊ ከሆነ እኔ ወደዛው ስለሆንኩኝ አብረን እንሂድ እሺ ዶክተር ግን ለሊ ምን አደረቆታ ነው ሄደችው አይ ሩቅ አይደለም ሄደችው ግን ደግሞ መቆየቱ አይቀርም
እሺ በቃ እንሂድ። ምን ነው ግን አደይን በጣም ፈልጋታል ወይ? ካልሆነ ልደውልላትና ትመለስ። አረ ችግር የለውም በቃ። አደይ ማን ነገሮች ነው የመጣሽው? ዳይመንድ እኔ ነኝ የደወልኩላት። ቆይ ምንድነው ፍላጎታቸው? የሌሊን ቤት ወሰዱ፣ አሁን ደግሞ አንተ እንደዚህ ያደረጉ። ቆይ ቤዛ ሁሉንም ሰው እየተበቀለች ነው? ምን አድርገናት ነው የምትበቀል? እኛ ምንም አላደረግናትም። እሷ ምን ልታደርግ እንደምትችል መገመት ከባድ ነው። መጠንቀቅ ይኖርብናል። ለሊና ቤን እንደዚህ ማድረግ የለባትም። ቆይ ከ3 ቀን በኋላ ማለት ነው እኔ ገንዘቤ ሳይመለስ ከዚህ ቤት ንቅንቅ አልልም። ድሮስ ልትወጣ አምሮ ነበር። ቀልደኛ። ይኸውልህ አስፈላጊ ከሆነ እኔም አደይም ማለት እቺ ተንከሲስ እንዲሁ ቤዛ የምትባሏን ጉርጥ ባገኛት እንደዚህ አይኗን ነቅዬ ነበር በእጇን ማስጨብጣት። ሄሎ የለችም? እንዴት ነው ከዴቭ ጋር ምን አሰባችሁ? አወራሻለሁ ብሎኛል ግን እስካሁን አልመጣም። ማሚዬ እሱ ምንም አይነት ፍላጎት የለውም። አይ ሳይፈልግ ቀርቶ አይደለም። ያቺ ልጅና በዙሪያ ያሉ ሰዎች ተጽዕኖ እያሳደሩበት ነው። አንቺን ሳይፈልግሽ ቀርቶማ አይደለም። ማሚዬ እቺ አደይ የተባለች ልጅ የሆነ ነገር ማድረግ አለብን። ካልሆነ ዴቭ እሷ ጋር መመላለሱ የሚያቆም አይመስለኝም። ለሷ የሆነ ነገር አስቤላታለሁ፣ አታስቢ። በቅርቡ እንዳልሆነ ነው የምትሆነው። ማንነቷን ረስታ ከኔ እንዴት ቻለች የምታስበው? ያን የምትመካበት እንጂቷን ባሲል ነው ማበላሸት። ፊቷን ማበላሸት? በጣም ጥሩ ሐሳብ አመጣሽ። መቼም ያ በሷና በዛ በተንከሲስ ወንድሟ ሰው ነው እዚህ ያለሁት። እስር ቤት ከመጣው በኋላስ ማጠየቀኝ? አንተ ራስህ የመጣው ለችግር ነው። እና ቆይ እኔ መጥቼ እንድጠይቅ እየጠበክ ነበር? አዎ ብጠይቀኝ ምን አለበት? ምን ይቀንሳል? ታዝቢያለሽ? ቤኪ ለሊ እንዴት መጣሽ? በአጋጣሚ ከዶክተር ጋር እዚህ መጥቼ ነው። ሰላም ገጀራ። ውዷና ብቸኛዋ የእናቴ ልጅ፣ አንቺም እንደ እናቴ ተንከሲስ አለመሆንሽን ሳስበው በጣም እገረማለሁ። ገጀራው እውነት አንተ ወንድሜ ነህ? አዎ ነገርኩሽ እኮ። አንዳንድ ምቀኛና ተንኮለኛ ሰዎች እኔና አንቺ ወንድምና እህት እንዳልሆን መንገድ ዘጉብን እንጂ እኔ ትክክለኛ የእናትሽ ልጅ ነኝ። ቤቱም ደግሞ ይገባኛል። አፍን ዝጋ ገጀራው፣ ሌላ ነገር አታውሪ። ለሊ ለራሷ ችግር ውስጥ ነች። ቤዛ ናት? አዎ ቤዛ። እዚህ ነገር ውስጥ ያክስቴ እጅ አለበት። አላውቅም። እኔ ያለሁት እዚህ ነው። ይኸውልሽ የእናታችንን ቤት ለማንም ሰው እንዳሰጪ። ከዚህ ከወጣው በኋላ ድራሻቸውን ነው ማጠፋቸው። አንተ ራስህ ምን ትሰራለህ? ተንከባከባት እንጂ ጠብቃት። ስማ እህቴ እያልክ የለሊ ልብ ከፍና ዝቅ ለማድረግ አትሞክር። አንተ ያለ ምንም ጥቅም ሴት ልጅ ጋር እንደማደርስ አውቃለሁ። እዚህ ብዙ ትቆያለህ እንዴ? ተፈርዶብኛል እኮ። ዘላለም አለሜን እኮ እዚህ ሊያበሰብሱኝ አይደለም። ያልሽ ባይሆን የሆነ ሀሳብ አለኝ። ከዚህ መውጫ ነገር ፈልግና ከዚህ ሀገር እወጣለሁ። መቼም ዘላለሜን እዚህ አልበሰብስም። እሱ የቁም ቅዠት ነው ገጀራው፣ አታስቡ። አንተ ለኔ መሆን ይከብዳል። እዚህ ውስጥ ሆኜ እንኳን አትጨክንብኝ እንጂ መላ ፈልግ። ወንጀል ስትሰራ አላማከርከኝ። እማይሆን ነገር ስትሰራ ተው ብዬ አስጠንቅቄ ነበር። ሌላ የራስ ችግር ነው። እኔ ምንም አያገባኝ። ለሊ ነኝ። ቆይ ቤኪ ገጀራው። ወይ እህቴ። ኧረ ተው አያምርብህም ገጀራው። ዝም በል አንተ። ማን አዋራክ? እናቴ ማለቴ። ቆይ እርግጠኛ ነህ ግን እኔ እህት ነኝ? አዎ የማላውቅሽ እህቴ፣ የእናቴ ልጅ። አክስቴን ሁሉንም ነገር ታውቃለች? አዎ ሁሉንም ነገር ታውቃለች። አንቺስ? እሺ ቆይ ግን እሱ እንዴት አስቻለው? ቤሪ ሊያገባት ተስማምቷል። ሊያገባት ነው? እንዴት? ቆይ ይሄማ እናቱ እጅ አለበት እንጂ የዴቭ ውሳኔ ብቻ አይደል? አዎ እናቱ ናት ሁሉንም ነገር የምታደርገው። ግን እሱ ካልፈቀደ በግድ የሚሆን ነገር የለም። ተው እስኪ ዳይመንድ፣ የኔና የሱ ነገር መላቀጡ ጠፍቷል። ኧረ ፈታ ቢያደይ እንዲሽ ብሎ እንዳይከፋሽ። ይኸውልሽ ዴቭ ቤድ ሌላ አዲስ ሰው ይመጣል። ደግሞ እኮ መጥቷል። ልጅቷ እኮ አንቺ ነሽ አደይ። ሌላ ሰው ስለመምጣቱ ሳይሆን የነበረው እንዳልነበር መሆኑ ነው ልቤን የሰበረው። ፍቅር አንዴ ብቀበል ይሄው ምላሹ እንደዚህ ሆነ። አይዞሽ አደይ፣ ሁሉ ነገር መስተካከሉ አይቀርም። ደግሞ አንቺም እኮ ፈዘዝሽ እንዴ! ምንድነው? ዞር ዞር በይ እንጂ አንተ። ወይ ካልሆነ በቃ ዶክተርም እኮ አለ ኪንጎ እንደሆነ አንዴ ሸምጥጦሻል። ዳይመንድ ምንድነው የምታወራው? አይ የኔ ነገር ሳላውቅ ምን ቀባጠርኩ? እኔ እኮ እንደው ቀባጥራለሁ። መቀባጠር ነው የኔ ስራ። ዴቭ እኔ እዚህ ትንሽ የከተማ ውስጥ መኖር አልፈልግም። ደግሞ ቤተሰቦቻችን እዛ እየጠበቁ ነው። ስለዚህ ወደዛ ብንመለስ ነው የተሻለ የሚሆነው። እኔ እዚህ ሀገር መኖር አልፈልግም። እሺ ይሁን፣ እንደፈለግሽ ነው። ደግሞ እዚህ አብረሃቸው የምትኖራቸው ሰዎች በጣም ያስጠላሉ። ቆይ ችግራቸው ምንድን ነው? ቆይ ምን አደረጉሽ? እኔን አይወዱኝም። ምን አይነት መጥፎ ሰዎች ናቸው? አልወደዱኝም ከማለት በፊት እንዴት አልወደዱኝም፣ ምን በሆነ ያልወደዱኝ ብለሽ ራስሽን ጠይቂያለሽ። ከዛም በኋላ ከቤሪ ማትወጂላት ብዙ ነገር ይኖራል። አልገባኝም። ቆይ እኔ ምን የሚጠላ ነገር አለኝ? ምንም። በቃ ተይው። አልገባሽም፣ መቼም አይገባሽም። እንዴት?
ለምንድን ነው የማይገባኝ? አንቺ ውብ መስሎ የሚታይሽ ነገር እነሱ ጋር ሌላ ነው። ስሚኝ ደግሞ ታለም በጣም ጥሩ ናት። ከማሚ ለይቻ ላያትም። እሺ ምን ጥሩ ናት? ጥሩ ብትሆን ኖሮማ አደይ እንድታገባት ታደርግ ነበር። አደይን ባገባት ለኔ ትልቅ ሽልማት። አቤት የዴቭ እናት እንዴት ነሽ? አለሁልህ። ምን ልርዳት? ወደ አንተ ነበር አመጣጤ። ምን ነው አመማት እንዴ? አይ አላመመኝም። ስለ ዴቭና ስለ አደይ አንዳንድ ነገር እንድናወራ ፈልጌ ነበር። ስለ እነሱ ምን? ሲመስለኝ አንተ ቤት ነው መሰለኛውን የምትሰራው። አይ አይደለም። እናትህ አይደለሁ? ሲመስለኝ መቼም አንድ ነገር የምትረዳኝ ይመስለኛል። ልጄ ማንም ለቃቃሚ ላይ ሲወድቅ ቆሜ ማየት አልችልም። ቆይ ማን ነው ለቃቃሚ? እቺ አደይ ተብዬዋ ጉድ ናታ። ይቅርታ፣ ስለ አደይ ካንቺ ጋር ምንም መጥፎ ነገር ማውራት አልችልም። ለምን አታወራ? የሆነችውን እንጂ አዲስ ነገር አላወራን። ይልቅ ዶክተርዬ እኔ እናንተ እንስማማ። አደይን እስከ መጨረሻው አስወግድልኝ። ካንተ ሌላ የሚረዳኝ ያለ ስላልመሰለኝ ነው አንተ ጋር የመጣሁት። ቆይ አደይ ምን እንዳደርጋት ፈልገሽ? አንተ ጋር መች መላ ይጠፋል። ልጄ እቺ አደይ የምትባል ልጅ እያለች ከቤሪ ጋር መች ተረጋግቶ ይቀመጣል? ምን እንዳስነካችብኝ አላውቅም። ይቅርታ የዴቭ እናት፣ እኔ እንዳደርግልሽ የምትፈልጊው ነገር ግልጽ አድርገሽ ትነግሪኛለሽ? አደይን እንድታስወግድልኝ ይፈልጋለሁ። ምን? አዎ ከኔ የሚጠበቅብኝ ነገር ሁሉ አረጋለሁ። ዶክተር እንስማማና አደይን አስወግድልኝ። ከአንድ እናት ይሄን ነገር በፍጹም አልጠብቅም። እኔም በመጨረሻ ሰዓት እቺ አደይ የተባለች ምናምንቴ ልጄን ስታበሻቅተው ካየው በኋላ ነው ይሄ ሀሳብ የመጣልኝ። ይሄ ደግሞ ላንተ ቀላል ይመስለኛል። ዶክተር አግዘኝና አግዛሃለሁ። ባለቤቴ ባለስልጣን ነው። ብዙ ነገር ሊያደርግልህ ይችላል። አንተም በሆስፒታሉ ዙሪያ መጠቀም የምትፈልገው ነገር ካለ ከሱ ጋር እንድትገናኝ አመቻችልሃለሁ። ትልቅ ሰው ስለሆንሽና እናት ስለሆንሽ ላከብርሽ የሞከርኩኝ ነበር። ነገር ግን ተሳስቻለሁ። ይሄ ከአንዲት እናት የሚጠበቅ ነገር አይደለም። ይሄን አስተሳሰብሽን ተይና ልጆቹን ትሻቸው ወደ መጣሽበት ሂጂ። አይደለም ልተባበርሽ፣ አደይ ላይ አንድ ነገር ቢደርስ ካንቺ ራስ አልወድም። ተጠንቀቂ። በለው። ቆይ ወንዶቹ እንዴት ነው ለዚህ ልጅ የምትከራከሩላት? አንተንም እንደ ልጅ ያስነክታለች እንዴ ምናምን ነው? ይቅርታ አሁን መሄድ አለብኝ። አደይን ለመጉዳት ምንም ነገር እንዳታደርጊ። አይ ብለሽ ሌላ ነገር አደርጋለሁ የምትይ ከሆነ እኔ ቀድሜ የማድረገው ነገር አሳይሻለሁ። ምን ልታመጣ? እስኪ ያለው ምን እንደምታመጣ። ማን ጋር ነው የሚሄደው? ሁሉም ለሷ ጠበቃ ሆነ እኮ። ተናገሪ። አትናገሪ? እኔ ምን ላድርግ እማዬ፣ ግዴታ መውጣት ነበረብኝ። ወጥተሽ ወዴት ነው ሄድሽው? ከዛ ወንጀለኛ ልጅ ጋር ትገናኛ አላልኩሽም? ስንቴ ነው የነገርኩሽ? አዎ ነግረሽኛል። ግን እማዬ። ግን ምንድነው እሱ? ፍቅር አላየሽም ባቡሬ መጥቶ ምን ሲለኝ እንደነበር? እና የፈለገ ነገር ቢልሽስ ምንድነው አስሩጦ እዛ ልጅ ጋር ያስኬደሽ? ልጠይቀው ነው። እኔ ምንም በማላውቀው ነገር ለምን እወነጀላለሁ? ሄጂ ያለውን ነገር ጠየቁት። በቃ አልገባኝም። ፍቅር ምንድነው ያበቃው? ልጁ ምንድነው ያለሽ? ዳኒ ብቻ አልነበረም ቤዛም ነበረች እማዬ። እውነት ነው እንዴ? ቤዛ ተፈታች? አዎ እማዬ ተፈታለች። ቆይ እንዴት? እሱን አላውቅም። የሚገርም ነው። ደግሞ ተፈታች? እነሱ ጋር አትጂ ብዬ ስንቴ ነው የነገርኩሽ? ታይ ፍቅር ታይ። እኔ ለራሴ ስልችት ብሎኛል፣ አቅም አንሶኛል። ተጨማሪ ደግሞ የጨጓራ በሽተኛ አታድርጊኝ እባክሽን። እነሱ ጋር ምንድነው የምትሰሪው? እስቲ ለአንድ ሰሞን እንኳን እርፍ ብለሽ ቁጭ በይ እስኪ፣ እኔም ልረፍ። ደግሞ እኮ መተሽ ታወሪያለሽ፣ ምንም አታፍሪም። ወይ ዶክተር እንዴት ነህ? አለሁልሽ አደይ። ሳንኳኳኮ የሚከፍትልኝ ሰው አጣሁኝ። ለካንቺ ውጭ ሆነሽ ነው? አዎ ቤት ውስጥ አልነበርኩም፣ ግን እኮ ለሊ ነበረች። ለሊማ እኮ ፖሊስ ጣቢያ ነው ያለችው። ፖሊስ ጣቢያ? ለምን? ገጀራውን ለማውራት። እኔም የቤዛን ጉዳይ ኢንስፔክተሩን ለመጠየቅ ሄጄ ስለነበር በዛው አብረን ነበር ሄድ። ብቻዋን ናት? አዎ አደይ፣ እኔ ወደ ስራ መመለስ ነበረብኝ። እሺ ዶክተር፣ እና ግን እንዴት ተመልሰ መጣ? አሁን እንኳን የመጣሁት አንቺን ፈልጌ። ምን ነው በሰላም? አዎ በሰላም ነው ማለቴ። በዛ ላይ ደግሞ እኮ ቅድም የመጣሁት አንቺን ብዬ ነበር። ምን ነው ይሄን ያህል አስቸኳይ ነገር ገጠመ? ናፍቀሽኝ ነው አይደል? አንቺ ረስተሽዋል ወይ ደግሞ አላስተዋልሽ? ከተገናኘ ቆየን፣ ስልክም አልደወልሽ። ዶክተር እንደዚህ በቀላሉማ አንፋታም፣ ትቀጫለሽ። ሌላ ጊዜ ይሆንልኝ ዶክተር። አሁን እረፍት ማድረግ አለብኝ፣ ጭንቅላቴ ሊፈነዳ ነው። ምን ነው አደይ፣ ያስጨነቀሽ ነገር አለ እንዴ? የሚያስጨንቅ ነገር እንኳን መች ይጠፋል ብለን። እሺ አደይ፣ እኔ ምንራሽ ነገር ይኖራል? አይ ምንም የለም፣ በጣም አመሰግናለሁ። እሺ አደይ፣ በቃ ላይ ያዝሽ ግቢ። እሺ ዶክተር፣ ቻው በቃ። እሺ
ከአንቺ ከተለየው በኋላ እንደዚህ ቀላል ማድረግ ብሽ ይተው ነው ግን አልችልም። ከትንሽ ሰዓታት በኋላ ተመልሼ እዚህ ወደጅሽ ላይ መገኘት የሚያሳፍር። ኧረ ተው ዩኤል ተው። እኔ የሰማሁ ደግሞ የበፊቱን ረስተሽ እኮ ነው እንዲህ አሳሪ የምታበይ። ምን ነገርኳት ሩቴ? ምን ሰማሽ? ምንም አልሰማው ነገር አለ። ቆይ ሚስጥርክን ጠብቄ ልካለሁ አልጠበቅኩልክም? ጠብቀሻል እንጂ ሩቴ፣ ተጠባብቀናል ሚስጥራችንን። ታዲያ ለምንድን ነው ለአንተ የነገርኩህን ለማሚ ሄዳ የነገርካት? የምን ሚስጥር ነው? ተረጋጊ ሩታ፣ ምን ሰምተሽ ነው? አሹ ስላይና ስለ ዶክተሩ ለማሚ ነግሯታል። ምን አሹ? እውነቷን ነው? ኧረ እኔ ምን ብዬ ነግራታለሁ ሮማኒ? ኧረ ቆይ አንተ ካልነገርካት ማን ይነግራታል? እኔ ምን አውቃለሁ ሩታዬ። ምን አሉሽ? ተናገሩሽ እንዴ? የት እንደምትሄጂ አውቃለሁ፣ በድጋሚ እንዳይደገም አለችኝ። መቼስ ከመሬት ተነስታ እንደዛ አትለኝም አይደል? ታዲያ እንዲህ ያሉ አሃ ሃይ አጅሪት መጣሽ? ቤቢዬ እንዴት ነህ? አሹ አታለም አለች? አዎ አሉ፣ ቤት ናቸው። ዘለቅ ነይ እንግባ። እንደው ቆይ ዴቭ ግን ምን ሆኖ ነው አደይን የመሰለች ወርቅ ልጅ ባየበት ያለ እቺን ገጣጣሽ ወምጣጣ ሞጣጣ ሙች እንደው እቺን አንቺ ኡፍ ሮማን ምን ሆነሽ ነው? ቆይ አታንኳኪም እንዴ? አስደነገጥሽኝ እኮ። በጣም ይቅርታ ሩታ። ምን ፈልገሽ ነው? ስለ ቅድሙ ላወራሽ ነበር። ማለቴ ስላሹ ቅድም ተናደሽ ስለነበር ነው ዝም ያልኩሽ። እኔ ስላሹ ምንም መስማት አልፈልግም ሮማን። ሩታ ደግሞ አንቺም እኮ ጥፋተኛ ነሽ። መተሻሹ ላይ መጫው አልነበረብሽ። አልሰማሽኝም እንዴ ሮማን? እኔ ብዙ የሚያሳስበኝ ችግር አለብኝ። ስላንቺም ስላሹ ምንም የሚመለከተኝ ነገር የለም። ሲጀመር ፍቅር ትክክል ናት። ከእናንተ ጋር መዋሌ ነው ይሄ ሁሉ ነገር ያመጣብኝ። እውነት አንቺ ነሽ እንደዚህ እያወራሽ ያለሽ? ኡፍ ሮማን አታስጨንቂኝ። በቃ ውጪ። እሺ እወጣለሁ ሩታ። ግን ነገሮች አንቺ እንዳሰብሻቸው አይደሉም። እትዬም ደግሞ እንደዚህ ያሉሽ በተደጋጋሚ ከፍቅር ጋር ስላዩሽ፣ ቤት ደግሞ ሲፈልጓችሁ ስላወጣችሁ ጭምር። የጎዱሽ ዝም ብዬ ማይሽ ይመስልሻል? ባንተማ ተማመናለሁ። ካላንተ ማናለኝ ብለህ ነው። ግን ደግሞ ቤኪ በጣም ያስፈራል። አሁን ምንም ሳላቅ እንደዚህ ካደረገች ከዚህ ባሰ ነገር እንደማታደርግ በምን እርግጠኛ መሆን እንችላለን? አሁንስ እሺ ምን እያደረገች እንደሆነ እኮ ምንም አላውቅም። አትጨነቂ ለሊ፣ ምንም አታመጣም። ደግሞ ስለተጨነቅሽ ምንም የምታመጪው ነገር የለም። እሷ መስሏት ነው እንጂ የሰው ነገር የሰው ነው። ይኸውልሽ ለሊ፣ ሁሉም ነገር መመለሱ አይቀርም። ለጊዜው ግን ይሁንላት። አንድ ቀን ቢሆን እኔ ሰው ላይ ደርሼ አላውቅም። እሷ ግን በዚህ ልክ እኔን ለመጣል ለምን እንቅልፍ እንደምታጣ አልገባኝም። መጥፎ ሰዎች እኮ የሆነ ሰው ላይ የሆነ ነገር ለማድረግ ምንም ምክንያት አይፈልጉም። ለኛ ይጠቅመናል ወይም ይጎዳናል ብሎ እንጂ የሚያስቡት ለዛኛው ሰው ስሜት አይጨነቁም። ይኸውልሽ ለሊ፣ ለአንቺ የቤዛ ክፋት አይገባሽ። ግን ደግሞ ማብቂያ ያለው አይመስለኝም። ደጋግማ እኮ እየጎዳችን ያለችው። ቆይ እሺ መቼ ነው የሚያበቃው? እኔ ሁሉ ነገር ሰልችቶኛል። ነስቲ ቆንጆ፣ ትንሽ ጊዜ እሺ። ማንም ወደ ቤትሽ ገብቶ ደስታሽን እንድነጥቅሽ አልፈልግም። ትንሽ ጊዜ ብቻ እስኪ። እኔ ሁሌም ከጎንሽ ነኝ። ሁሉም ነገር ይስተካከላል። ማን ነው? የዴብነት ሰራተኛዋ አደይ ክፍል 220 ተለቋል ውዶችዬ። እንግዲህ የዴብ እናት አደይን ለመጉዳት አስባለች ውዶችዬ። የዴብ እናት እንግዲህ ዶክተሩን አደይ እንዲጎዳላት ጠይቀዋለች። ዶክተሩም ተናደውባት ሄዷል ውዶችዬ። ሩታ አሹና ሮማን ተጣልታቸዋለች ውዶችዬ። ፍቅር እንግዲህ እናቷ ምን ልታረጊ አሹን አታለሽ ወጣሽ በማለት እንግዲህ አፋጣ ተናዳ ተቆጥታታለች ውዶችዬ። ባቡሬና ሊልዬ እንግዲህ ገጀራውን ሂደው ከታሰረበት ጠይቀውታል። እንግዲህ እህቴ ነሽ እያለ ገጀራውም አሁንም እህቱ እንደሆነች ነው የሚያምነው ማለት ነው። ሊያታላት ይሆን እውነቱን ይሆን አይታወቅም። ለማንኛውም ውዶችዬ ቪዲዮውን እስከ መጨረሻው እዩት።
ሰላም ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምሕረት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ በዛሬው ክፍል እንዳያችሁት ያው ብዙ እንትን ብያለሁ አስገብቻለሁ። ባለፈው ክፍል እንግዲህ ዴቭ አደይን አግኝቷት ሰላም ሲላት ነበር የሚያቆመው ድራማው። እንግዲህ እናቱ ደግሞ በቅርብ ሩቅ ሆና ነው የሚባል በቅርብ ሩቅ ሆና እየተያየችው ነበረ። እንግዲህ ሰላም ብሏት አደይም ደግሞ እንግዲህ አፋጣ ስጠይቀው ምን ነው በዛው ቀረ እኔ አመቻችተን ዛሬ ነገ ትመጣለህ እያልኩ እየጠበቅኩ በማለት እንግዲህ ዴቭን ጠይቀዋለች። ዴቭም እንግዲህ ቤሪ ሊያገባት እንደወሰነ ነግሯታል። እንግዲህ አደይም ታዲያ ምንድን እንዳረግ ነው የምጠብቀኝ? ታዲያ ምን እንድልህ ነው የምጠብቀኝ? ምን እንድልህ ነው የፈለግከው? በማለት እንግዲህ ተናዳ ጥላው ሄዳለች። ተናዳ ጥላው ስትሄድ እንግዲህ ዴቭም የፈለገ እሷን ላግባትና ከዛ ምናምን ከዛ አመቻችቼ መለሳለሁ ብሎ ብዙ ነገር እንትን ሊላ ሲል በቃ እንዳጨርሰው ምንም ማለት አልፈልግም፣ አንተን መጠበቅ አልፈልግም፣ ካሁን በኋላ እናትህ ያለችውን ወይም ደግሞ እሷ እንትን እንዳትል የእሷን ፈጽምላት በማለት እንግዲህ ታጥለው ሄዳለች። ታጥለው ስትሄድ እንግዲህ እናቲቱ በቅርብ ሩቅ ሆና እንግዲህ ታጥለው ሄደች። ቴሌቪዥን እያለች እንግዲህ ስትል ነበረ። እንግዲህ እሷን በማያገኝበት ቦታ ወይም ደግሞ እሷን እንዳያገኛት ነው የምትፈልግና በቃ እሷን የሆነ ነገር ፊቷ ላይ ደፍቼ ማበላሸት አለብኝ ብላ አስባለች ማለት ነው። እንግዲህ ቀጥታ ከሆቴሉ ሂዳ ቤሪን አግኝታታለች። ቤሪን ካገኘች በኋላ እንግዲህ ቤሪ ይችን አደይ ምን ማድረጋት ነው የሚሻል ምናምን እያለች ስትላት ነበረ። ግን በስተመጨረሻ እንግዲህ አሲድ እንድፋባት እያሉ እንግዲህ ሲያወሩ ነበረ። በስተመጨረሻ አደይ መጥቶ እንግዲህ እናቲቱ ተነስታ ሄዳለች። እናት ተነስታ ሄዳ እንግዲህ ቤሪ ከዴቭ ጋር እያወራች እያለ እንግዲህ እኔድ ማሚ ውልተርስ ስለሆነ እኔድ አብረን እያለችው ነበር። ቤሪ ማለት ዴቭ ደግሞ አሁን እኔ መሄድ አልችልም፣ ስለዚህ ተረጋጊና ከኔ ጋር እሷ ትሄድና ከዛ በኋላ እንሄዳለን አብረን በማለት እንግዲህ እያላት ነበረ። ነገር ግን እሷ ደግሞ በፍጹም እንዲህ ሊሆን አይችልም፣ አብረን መሄድ አለብን እያለች እያፋጠጠችው ነው ማለት ነው። እንግዲህ ዴቭም ግዴታው ስለሆነ ለእናቱ ሲል ቀጥታ አንተን ቢካልክ ለእናት ነው የምናገር እያለችው ስለሆነ ያው አማራጩ አብሮ መሄድ ስለሆነ እሺ ብሎ ቃል ገብቶላታል ማለት ነው። ውዶችዬ እንግዲህ የዴቭ እናት ቀጥታ ዶክተሩ ጋር ነበር ሄደችው። ዶክተሩ ደግሞ አጋጣሚ ሄዶ መኪናው ሊገባ ሲል አደይን ወደ አደይ ሊሄድ ሲል ነው ነበር ያገኘችው ማለት ነው። በስተመጨረሻም እንግዲህ ዶክተሩን አደይ እንዲጎዳላት የሆነ ነገር እንዲያደርግላት እንዲያስወግዳት ጠይቀዋለች። እንግዲህ ዶክተሩም እንኳን አይደለም እኔ ይህን ነገር ልሰራ አንቺ ራሱ ይህን ስራ ብትሰሪ አለቅሽም በማለት እንግዲህ ማስጠንቀቂያ ሰጥቷታል። ምን ልታደርግ ነው ምናምን በማለትም እንግዲህ ስትናገር ነበረ። ማረገውንማ እኔ ራሴ ያውቃለሁ ማለት እንግዲህ ትቷት ሄዷል ማለት ነው። ውዶችዬ ያው ለእናት ክብር ስላለኝ ነው እንጂ በጣም ብዙ ነገር ማድረግ እችል ነበር በማለት እንግዲህ ዶክተሩም ተናዶባት ሄዷል ማለት ነው። ውዶችዬ እሷም ተናዳ ተመልሳለች። ለምንድን ነው ለሷ ሁላቸው የሚያሾሩት? ምን ብትሆን ነው እያለች እንግዲህ ያስመሰለሰለች ተመልሳለች። ውዶችዬ እንግዲህ ስታስብ ፍቅር እንግዲህ በድጋሚ ባለፈው ክፍል እንዳያችሁት አሹን አታለው ነበር የወጣች። ሮማን ታማለች እና ወድቃለች፣ ራሷን አንስታለች እና ሂዳያት በማለት አላስወጣም ስላላት እንደዛ ሲላት እሱ ወደ ሮማን ሲሄድ ነበር የወጣችው ማለት ነው። ወጥታ እንግዲህ ዳኒን አግኝተዋለች። ዳኒን አግኝተው መንገድ ላይ ከሊሊ ቤት ጃንተን ወይ ገባ ማለት እንግዲህ ጥያቄ ያቀረበችበት ነበር። እሱ ደግሞ እኔ አልገባውም ብገባ ሳንቺ ላንቺ ድጋሚ ሚስጥር አልነገርም እያለ እንግዲህ ሲያፋጥጣት ነበረ። በሚያፋጥጥበት ታይም እንግዲህ ቤዛ መታ አንተ ከሷ ጋር ለምንድን ነው የምታወራ በማለት እንግዲህ ለጥፊ መታት ፍቅርን ለጥፊ መታት። ቤዛ እንግዲህ የወንድሟን እጅ ይዛ ወንድሟን ይዛ ሄዳለች ማለት ነው። እንግዲህ ፍቅርም ተናዳ ተመልሳለች ወደ ቤቷ። ውዶችዬ ሩታ እንግዲህ ዶክተሩ ጥሏት ስለሄደ ባለፈው ክፍል እንግዲህ ተናዳ እሷም ወደ ቤት ስትመለስ መንገድ ላይ ተገናኝተዋል። መንገድ ላይ ተገናኝተው እንግዲህ ምን ሆነሽ ነው ዶክተሩን አገኘሽው ወይ ምናምን እያለች እንግዲህ ፍቅር ስጠይቃት ነበር። አዎ ከሱ ጋር ነው የቆየው፣ ግን በስተመጨረሻ ጥሎኝ ሄደ ተናዶ በማለት እንግዲህ ስትነግራት ነበረ። ከዛም እንግዲህ ነገም ጥሎሽ ነው የሚሄድ፣ ጥንቃቄ አድርጊ፣ አብረሽ ብትኖሪም ጥሎሽ ነው የሚሄድ እያለች እንግዲህ ስትወጋት ነበረ። ከዛም እንግዲህ ሩታ ተናዳ ፍቅርን የሆነ ነገር ብላት ሩጣ ሄዳለች። ውዶችዬ እንግዲህ ከቤት ከገቡ በኋላ
እትዬ እንግዲህ ሁለታቸውንም ምን ልታረጉ ወጣችሁ? ሲቀጥል ደግሞ እየሄዳችሁ የምትውሉበት የት ነው? ሲቀጥል ፍቅር ደግሞ አንድ ከወንጀለኛ ሰው ጋር ለምንድን ነው የምትታይ? በማለት እንግዲህ ስትቀጣቸው ነበረ። በስተመጨረሻ እንግዲህ ፍቅር ለሩታ አሹና ሮማን የተናገሩ ስለ አንቺ እና ስለ ዶክተሩ ፍቅር በማለት እንግዲህ አሹና ሮማን እና ሩታን አጣልታቸዋለች ማለት ነው። እንግዲህ ሩታ ሂዳ ለምንድን ነው እንደዚህ የምታደርጉ በማለት እንግዲህ አሹን ላይ ጮኻበታለች። ነገር ግን አሹ ደግሞ ይህን ነገር አላደረገውም። ከዛ እንግዲህ ሮማን ከክላሷ ሂዳ ልትነግራትና ልታስረዳት ብትሞክርም ነገር ግን እሷ ፈቃደኛ አይደለችም ልትሰማት ማለት ነው። ከዛም እንግዲህ ሩታ የመሰለህን ተናግራ ሩጣ ወጥታለች ማለት ነው። ውዶችዬ እንግዲህ አቤና ሄሉ እንግዲህ እንደምታውቁት ባለፈው ክፍል ቤታቸውን ዳኒ ወይም ደግሞ የቤዛ ወንድም ገዝቶ ብሩን ግማሽ ብር ከተቀበለ በኋላ እንግዲህ ክዷቸዋል። እንግዲህ ስለ ካዳቸው ዳያመንድን ጠርቶ እንዲሁም አደይን ጠርቶ አቤ እንግዲህ ሲማከር ነበረ። ከዛ ቤት መውጣት እንደሌለበት ውጣ ካሉትም እንግዲህ ለእነሱ መደወል እንዳለበት ያው ማስጠንቀቂያ ሰጥተውታል ማለት ነው። ዳያመንድም ለምንስ እኛን ሳታማክር እንደዚህ ታደርጋለህ ማለት እንግዲህ ዳያመንድና አደይ መካክረውታል ማለት ነው። ውዶችዬ እንግዲህ የአደይ የቤዛ ክፋት እና የወንድሟ ክፋት በዚህን ያክልና በዚህን ደረጃ ድረስ ነው ማለት ነው። እንግዲህ ሊልዬ እና ገጀሮ ማለት ባቡሬ እና ሊልዬ ገጀሮን ሄደው ጠይቀውታል። እንግዲህ ስለ ወንድምነት ውስጥ እንዴት ነው ምን ያክል ነው እያሉ እንግዲህ ያው ስለዛም ጉዳይ አውርተውበታል። እንግዲህ ገጀሮ አሁንም ሊልዬ እህቱ እንደሆነች ከቤቱ መካፈል እንዳለበት ነው እያመነ ያለው ማለት ነው። ነገር ግን ቤቱ ከቤዛ እጅ መግባቱን አያውቅም ማለት ነው። ውዶችዬ እንግዲህ ሊልዬ ምንቧ እያነቃት እውነት ወንድሜ ነህ አንተ እያለችም ስጠይቀው ነበር። ባቡሬ ደግሞ እውነት ለገንዘብ ብሎ ነው የቀረባት እንጂ ወንድምሽ አይደለም፣ እባክሽን ተረጋጊ እያለ እንግዲህ ከጎኗ ሆኖ እያረጋጋት ነው ያለ ማለት ነው። ውዶችዬ እንግዲህ የዛሬው ክፍል በስተመጨረሻ እንግዲህ የዴብ እናት አደይን ለመጉዳት በስሪንጅ ነው የሚባል የመርፌ መውጊያ በሱ ማለት ነው የሆነ መድኃኒት ይዛለች። እሱን ይዛ እንግዲህ ቀጣ ከሌሊ ቤት ካለችበት አደይ ካለችበት ነው ቆፍቆፋ የገባችው ማለት ነው። እንግዲህ አደይን ቤቱን እያጸዳች ነበረ። ሁሎችዬ ድንገት ትገባባታለች። እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ሁሎችዬ አደይ ምንም መሆን የለባትም። ምክንያቱም እንደዚህ አይነት ነገር በጣም ያስጠላል እና አደይ ግፈኛ ናትና ምንም መሆን የለባትም። ምክንያቱም በጣም ተገፍታለች። ስለዚህ በቃ ከተወተወ ነው ዴብ ካሊያ ግን ትቷታል። አንዴ ግን ደግሞ እናቲቱ በዚህ ልክ መጠናበስ የለባት።